እግዚአብሔር እርቶን ሁለተኛ ዓመታችን ላይ ደርሰናል። አፖስትል ወደዚህ ጋበዘና አፖስትል ዘላለም እንግዲህ ስለ ሁለተኛ ዓመት የነበረውን ሂደት እንኳን አደረሳችሁ ይልናል። በጭብጨባ እንቀበለዋለን። ቤተክርስቲያናችን በኢትዮጵያ ደረጃ ሳይሆን የአዲስ አበባ አጥቢያ ነው ዛሬ የሁለተኛ ዓመት በዓልን የምናከብረው። በዚህ የሁለተኛ ዓመት ጌታን የምናመሰግንበት በዓል ፕሮግራም ላይ እግዚአብሔር አምላክ በሰጠን ምሪት በየጊዜው ቤተክርስቲያን ወራዊ እግዚአብሔር የሚሰጠን መሪ ቃል በማወጅ ትቀጥላለችና ይህንን የሁለተኛውን ዓመት የአንበርሰሪያችንን መሪ ቃል ረሆቦት አሁን እግዚአብሔር አሰፋን በመድረም ላይ እንበዛለን የሚል አድርገናል። ዛሬም ደግሞ ከኛ ጋር ለታመሰግኑ የመጣችሁ የቤተክርስቲያን መሪዎች፣ በክብር የተጠራችሁ እንግዶች እንዲሁም እዚህ የተገኛችሁ አጠቃላይ ቤተክርስቲያን አገልጋዮች እግዚአብሔር አምላክ በይስሐቅ ሕይወት ሰይጣን ይስቅን ክርክርን ጥላቻን አቁሞ አቤሜሌክ ሲመጣ ከሚደነቅድበት የራሱ ርስት ላይ የሚቀመጥበት የዛው ምድር ላይ ነው። ገሬራ ነው። ሀገር ለቆ አልሄደም። ያ ንጉስ እያለ ግን ያለ ስጋት ለመቀመጥ አሁን አቤሜሌክ ቢሄድ ስፍራ አልለቅም፣ ከዚህ በኋላ የሚሆነው ረሆቦት ነው እንዳለ እኛም እንደ ቤተክርስቲያናችን ይህንን የምስጋና ፕሮግራም መሪ ቃላችንን ረሆቦት ብለናል። ረሆቦት ይሆናል ስትሉ አጨብጭባችሁ መልእክቱን እንድትቀበሉ ይሆን። በመቀጠል ባጭሩ የማመሰግናቸው ሰዎች ይኖራሉ። የቤተክርስቲያናችን የክርስቶስ ህብረት ተካፋዮች ቤተክርስቲያን አዲስ አበባ አጥቢያ አገልጋዮች እንዲሁም አካላትና አብሮ ሰራተኞች እዚህ የምትገኙና በተለያየ ዓለም ሆናችሁ በጸሎት አይዞ በማለት በምክር ከኛ ጋር የቆማችሁ ወገኖች ሰራዊት ጌታ እግዚአብሔር ይባርካችሁ እናመሰግናለን እላችሁ ወዳለሁ። ስፔሻሊ አዲስ አበባ አጥቢያ አብራችሁን የቆያችሁ የቤተክርስቲያን አገልጋዮች ሁልጊዜ እንደምነግራችሁ በዚህ 2 ዓመት ጉዞ ውስጥ ከቤት ክራይ ጀምሮ ካለንበት የአካባቢ አለመመቻቸት ጋርም ተያይዞ ያለንን የሚደርስብንን መከራ ሁሉ ቅድሜታችንም እንዳነሳች ደስታችንን ብቻ ሳይሆን የመከራችንም ሁሉ ተካፋዮች በመሆናችሁ በጽናት ከኛ ጋር በአገልግሎት ስለቆያችሁ ስለናንተ እግዚአብሔርን ሁሉ ጊዜ እንደማመሰግን ዛሬም በድጋሜ በእናንተ ጸጋውን በመስጠት ያበረታችሁን እግዚአብሔርን አመሰግናለሁ። ክብር ለእግዚአብሔር ይሁን። እግዚአብሔር አብስቶ ይባርካችሁ። እንዲሁም ከ2007 ጀምሮ እስካሁን ባለው የአገልግሎት ጉዞዬ መርጬ ፈቅጄ እግዚአብሔር የሰጠው መንገድ ይሄ ነው በማለት እጅግ ከፍ ያለ ዋጋ የሚያስከፍለውን የራእይ መንገድ በመምረጥ እግዚአብሔር በዚህ ዓለም ባለው ቁስ ሳይሆን በሚመጣበት ጊዜ በሚሸልመን አክሊል ትኩረት በማድረግ የሚከፍለውን መራራ ዋጋ ከኔ ጋራ ምንም አይነት በቁሳዊ የማይለካውን እግዚአብሔርን ማንነት የቤትሽ ርስት ቁስ በማድረግ አብረሽኝ ጸንተሽ ቆየሽ ውድ ባለቤቴ ዘማሪት ማዓዚ ማቴዎስ እጅግ አመሰግናለሁ። እንዲሁም ከልቤ ፍቅሬን ልገልጽልሽ እወዳለሁ። በመቀጠል ከማግባቴ አስቀድሞ ጀምሮ በአዋሳ ከተማ እንዲሁም በተለያዩ ደቡብ አካባቢዎች በማድረገው የወንጌል ስርጭት ጉዞ ራእይ ገና ሲሰጥ እንደ እብድ ያደርጋል። ከዛ ማስታገሻ እንደዋጠ ሰው ሸል ያረጋል። ከዛ ቀስ ብሎ ሲመጣ ደግሞ ጤናማ ያደርጋል። ከዛ ቀጥሎ ግን ያነግሳል። ምክንያቱም ዮሴፍን እንደ እብድ አድርገው አናገረው፣ ጉርጋድ ውስጥ ከተተው፣ እስር ቤት ከተተው። ፍጻሜ ላይ ግን ጤነኛ ከማድረግ አልፎ እንዳነገሰው እንዲሁ ራእይ የሚያስከደውን የእብደት የሚመስል መንገድ የቤቱ ምንም ታላቅ ልጅ ቢሆንም ታናሽ ወንድም ሆነው እንደ ታላቅ ወንድም 20 ሺህ ብርና 10 ሺህ ብር እንደ 2 ሚሊዮን በሚከብደኝ ጊዜ በፀሐይ በማይመች የቀን ስራዎች ሁሉ እየደከመ ይሄ ራእይ እንዲቀጥል አብሮኝ የነበረ ታናሽ ወንድሜ ታምራት ሰለሞን ከአዋሳ ድረስ ይሄን ፕሮግራም አብሮኝ ለማሳለፍ መጥቷል። ስለሱ ጌታ እንድታመሰግኑ ወዳለሁ። እንዲሁም ከሱ በመቀጠል ደግሞ በወላይታ ሶዶ አዋሳ የነበረን እንቅስቃሴ ኮቪድ በአጠቃላይ አዋሳ ላይ ቸርች ሲያዘጋ ሶዶ ገና እየጀመረን እንጭጩ ላይ የነበረ ቸርች ሶዶ ስለነበር ከአዋሳ የደን ሶዶ የምናገለግለውን አገልግሎት ከምስቴ ተራርቄ አዋሳም ኮቪድ ስራ አስቆሞ ከማደርግ ብዬ ቤተሰብ ሽፍታ አድርገን ሶዶ ያለውን አጥቢያ ስንጀምር በ4 ዓመታት ቆይታ ሶዶ እግዚአብሔር ረድቶን
የራሷን ቦታ ቤተክርስቲያን አግኝታ ወደ አዲስ አበባ እስኪገባ ባለው ጊዜ አጠገቤ የቤተክርስቲያን አገልጋይ ባለው የሚረዳይ ነበር። አሁን ግን ደግሞ ቤቱ የተጠጋ ያገለገለን የማይጥል እግዚአብሔር በብዙ ባርኮት ዛሬ ላይ የሶዶ አጥቢያ ፓስተርን ደሞዝ ሌሎች ወገኖችን በማስተባበር እየከፈለ አሳርፎኝ አብሮኝ ያለ ደግሞ ሌላኛው ወንድም ብርሃኑ ሰለሞን እዚህ ይገኛል። በሚገርም ሁኔታ የሶዶ አጥቢያ ደሞዝ እኔ አልጠየቅም እዛው ችሎ እየሰራ ነው። እግዚአብሔር አምላክ በዘመን በልጅነት ሮሆቦትን ያድርግ ብዬ ቴንኪው ልል ወዳለሁ። ዛሬ የናንተ እዚህ መገኘት ምንም እንኳን እናቴ አባቴ የማዚም ቤተሰብ እዚህ ተገኝተው ከኛ ጋር ጌታን ቢያመሰግኑ ልቤ ላይ መሻት ቢኖርም ለሚቀጥለው 3ኛ ዓመት ሮሆቦት ላይ ሆነን እንድንጋብዛቸው ሳሸጋግር የናንተ እዚህ መገኘት ግን የአባቴም የእናቴም መገኘት ያህል ደስታዬ እንደሆነ ልገልጽላችሁ ወዳለሁ። እግዚአብሔር ይባርካችሁ እላለሁ በድጋሚ። እንዲሁም ጥሪ የተደረገላችሁ እንግዶች ከተለያየ ቤተክርስቲያን የመጣችሁ የቤተክርስቲያን ፓስተሮችና መሪዎች እንዲሁም ደግሞ ሶዶ ሀብዬ አገልግሎት ከጀመርኩበት ጊዜ ጀምሮ በፍጹም እንደ ታላቅ ወንድምም እንደ አባትም በመምከርም በመገጸጽም እስከዛሬ አሁን እስካለንበት ጊዜ ድረስ ካጠገቤ አጥቼ ማላቀው እንደ መንግስት ባለስልጣን አንድም ቀን የካህንነት ማንነት ሳይሆን እንደ ቤተክርስቲያን አገልጋይ መንፈሳዊ ማንነት ሲካፈል የኖርኩት በጣም ወደው የማከብረው ኮሚሽነር ክቡር ዳገተው ኩምቤ በመካከላችን ስለተገኘ እጅግ ታንኪዩ እላለሁ። በሚገርም ሁኔታ እሱም ባለቤቱም እናትና አባትም ናቸው። በዚህ ከተማ በሚኖረን ምናልባት ብዙ ለሚቀርቡ ሰዎች የማናወራቸውን ምስጢር የምናወራቸው ወዳጆቻችን ናቸው። በመቀጠልም ክቡር ዶክተር ጌታሁን ጋረደው ቀድሞ የኢትዮጵያ ትምህርት ሚኒስተር በመካከላችን ስለተገኘ በእውነት ልትጎበኘን ስለመጣ እንደናንተ ያሉ ደግሞ ኢየሱስ በሚገኙበት አብራቸው የሚገኛቸው መሪዎችን እግዚአብሔርም ደግሞ ለሀገራችን ስለሰጠን በዚህ እንደ ሀገርም እንደ ቤተክርስቲያንም ትልቅ ኩራት ይሰማናል። ስለናንተ ጌታ እናመሰግናለን። እግዚአብሔር አምላክ አብስቶ ይባርካችሁ ልላችሁ እወዳለሁ። እንዲሁም ደግሞ ብዙ ሰዎች ወንድምህ ነው ተዋሻለህ እያሉ ሁሉ ይጠረጥራሉ። ሶዶ ያለው አጥቢያ 2ኛ ዓመት ሲያከብር እንዲሁም የተለያዩ ፕሮግራማችን ከኛ ጋር እንደ ቤተሰብ አብሮኝ ያለ በጣም ወደው በብዙ ስለ ወንጌል ዋጋ መክፈልን ሀብዬ በሱ ያየሁት ወዳጄ ነው፣ ወንድሜም ነው። በቃ ምንም የሚለው ነገር የለም። እያንዳንዱ በኔ ህይወት የሚደርሰው ነገር ያገባዋል። ይሄ ነገር አሁን እንኳን ባለው ፕሮግራም ዛሬ ደግሞ ሰርፕራይዝ ነው ያደረገው። ስልኬን አያነሳም ነበርና ኦሬዲ ቀርቷል ብዬ መጥቶ ሰርፕራይዝ አድርጓል። እዚህ ቤተክርስቲያን መጥቶ አገልግለውናል። የአዲስ አበባን አጥቢያ ባለው አቅም አምናም በነበረው አንበርሰሪ ተገኝቶ ብዙ ባርኮን የሄደው እንግዲህ ዛሬም ወደ ሮሆቦት በመንገባበት መንገድ እጅግ ገፋ እንደሚያደርግና እንደሚያግዘን ተስፋ አደርጋለሁ። በጣም ነው የምወደው። በመገኘት ከልቤ ነው ማወራው። ካንተ ማገኘው ነገር ሳይሆን ያንተን ወንድምነት ለወንጌል ደግሞ ያለህን ልብ አቃለው። እግዚአብሔርን ስላንተ አመሰግናለሁ። እንዲሁም በድጋሜ ደግሞ አፖስትል አለምሰገድ ዋጃና የእግዚአብሔር ሰራዊት ቤተክርስቲያን ባለራይ ነው። እግዚአብሔር ይባርክ ስትሉ አጨብጭባቸው ለጌታ ክብር ስጡ። ምናልባት አንዳንድ የቤተክርስቲያን ፓስተሮች በመጨረሻ መልእክታቸውን የሚያስተላልፉ ይሆናሉ። ዛሬ በመካከላችን የተገኙ በጣም የምንወዳቸው እንደኛ ቤተክርስቲያን ዛሬ በሚገኘው የአንበርሰሪ ፕሮግራም የስብከት ጊዜ ወይም ደግሞ የቃል ፕሮግራም እንዲያስተላልፉልን ብቻ ሳይሆን አዲስ አበባ መጥቼ ከተዋወቋቸው ወንጌል ከሚሰብኩ ቀደም ከሆኑ ቀርቢያቸው ከማቃቸው ወዳጆች በቀረብኩት ጊዜ ሁሉ መቀስቀስ ማካበድ መካብ የሌለበት እውነተኛ በሆነ መንፈስ መቀጣጠልንና ለወንጌል ክብርን በመስጠት እንዲሁም ደግሞ እውነተኛ የሆነ እንደ ታድሶ ሰራዊት ቤተክርስቲያን ለታድሶ የታጠቀን ሰራዊት በማስነሳት የሚቀናበት ዛሬ በመገኘቱ ለቃል ስብከት ብቻ ሳይሆን ከዚህ ቀጥሎ ደግሞ የክርስቶስ ህብረት ተካፋዮች ቤተክርስቲያን ባላት ራእይ በመታደርገው እንቅስቃሴና አገልግሎት እንዲሁም በግሌ እንደ ቤተክርስቲያን ባለ ራእይ
ባጠገቤ ቆሞ እንደሚመክሩኝ መንገድ እንደሚያሳዩኝ ያየሁትን ፍቅር ከፊት ይልቅ እየጨመረ እያየው እየሰማው አብሬው እንዲሰራ እግዚአብሔር እየሰጠኝ በጣም የተወደደ ከዚህ ዛሬ ቀን ጀምሮ እንደ አባቴ የምቀበለው የተወደደ ፓስተር ዳኛቸው የታድሶ ሰራዊት ቤተክርስቲያን ዋና መሪ እዚህ በመገኘት የተሰማንን ታላቅ ደስታና ይህ ደግሞ በሰዎች ጥበብና ጥረት በሚያስተዋውቁን መካከል የገቡ የሰዎች እጅ ሳይሆን እግዚአብሔር በመካከላችን ስላደረገው ታላቅ አሰራር እግዚአብሔርን እያመሰገንኩኝ የክርስቶስ ህብረት ተካፋዮች ቤተክርስቲያን እንግዲህ ከዚህ ቀን ጀምሮ በታድሶ ሰራዊት በሚዋጋ ወታደር የታጀበች የማትሰጋ እንደሆነች እየገለጽኩኝ ከፓስተር ጋር አብራችሁ የመጣችሁ የታድሶ ሰራዊት ወታደሮች እናንተ ጋር በመጣው ቀን ሁሉ አገልግዬ ሲወጣ ሰብኬ ሳይሆን ከናንተ ኢየሱስን በጌታ ፊት መደፋትን ሲዘመር ያለ መፍዘዝን መቀጣጠልን እየቀነው መውጣባችሁ በእውነት በመምጣታችሁ የተሰማኝንና ከዚህ ቀጥሎ ደግሞ አብሬ ከናንተ ጋር ለመስራት ቤተክርስቲያን ከታድሶ ሰራዊት ዓለም አቀፍ ቤተክርስቲያን ጋር በመታደርገው አብሮ ሰራተኝነት ጅማሮ ላይ ቆሜ ስለናንተ ጌታን እጅግ አመሰግናለሁ። አብሮት የመጡ አገልጋዮች እንዲቆሙና በድጋሚ አጨብጨባችሁ ስለ ወታደሮች ጌታን እንድታመሰግኑ ጠይቃለሁ። ጌታ ኢየሱስ አብስቶ ይባርካችሁ። በጣም የተወደዳችሁ ብዙ ወገኖች እዚህ አላችሁ። እንግዲህ መጥራቴን ከቀጠልኩ ሁላችሁንም እየጠራሁኝ ለስብከት ያለንን ጊዜ እንዳልጣ አጭር የቤተክርስቲያናችንን ራእይ በአንድ ደቂቃ ውስጥ ላካፍላችሁና ወደሚቀጥለው ፕሮግራም እንሄዳለን። የክርስቶስ ህብረት ተካፋዮች ቤተክርስቲያን አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 9 ላይ ጳውሎስ በቆሮንቶስ ከተማ የነበረውን አደገኛ መከፋፈል የወንጌልን ሩጫ ሊገታ የሚችልና ቤተክርስቲያን ልትገልጥ የተጠራችበት የክርስቶስን መልክ ሊሸፍን የሚችለው መከፋፈል ለማስቆም መልእክት ሲጽፍላችሁ ሁላችሁም በአንድ ልብና በአንድ ሐሳብ የተባበራችሁ እንድትሆኑ ነበር እግዚአብሔር የጠራችሁ። ነገር ግን በመካከላችሁ መለያየት አለ እያለ ሲናገር ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራን እግዚአብሔር የታመነ ነው ብሎ ከጻፈው መሪ ቃል የታመነውን አምላክ እግዚአብሔርን ለማገልገል እንዲሁም በዚህ ራእይ ውስጥ በዓለም ቢሆን በኢትዮጵያ በየትኛውም አይነት ዘመን ዛሬም ቢሆን የቤተክርስቲያንና የሀገር ትልቅ ተጽዕኖ የሆነውን መከፋፈል ባቢሎን ዘፍጥረት ምዕራፍ 11 ላይ በባቢሎን ላይ ሰዎች ከፈጣሪያቸው ውጪ የሚፈጥሩትን ለማስከበር በሰሩት ስራ እግዚአብሔር የሰጣቸው ቋንቋ መከፋፈል ዓለም ላይ ያመጣውን ኪሳራ ለማስወገድ እግዚአብሔር ራእይ ምዕራፍ 5 ቁጥር 9 ላይ በክርስቶስ ኢየሱስ ደም ከነገድ ከቋንቋ ከዘር ሁሉ በመዋጀት ያመጣውን የመንፈስን አንድነት በአብያተ ክርስቲያናት ሁሉ ላይ ማምጣትና በአንድ ልብ ለእግዚአብሔር መንግስት ተልኮ የታጠቀን እንዲሁም በታድሶ የሚያምን ሰራዊት መቀስቀስ በፍቅር በህብረት የሚያምን በክርስቶስ ደም ያገኘውን ሰማያዊ ዜግነት በክርስቶስ ደም ያገኘውን ሰማያዊ ዜግነትና ወንድምነት በቋንቋና በዘር የማያወርድ በዜግነቱ የሚኮራ ትውልድን ለማስነሳት ነው። እናንተም ከዚህ ሰራዊት ደግሞ አንዱ ስለሆናችሁ ስለናንተ ጌታን እናመሰግናለን። በዚህ ውስጥ የምንሰራቸው ብዙ ስራዎች አሉ። በማረሚያ ቤቶች፣ በሆስፒታሎች፣ በጎዳና ወንጌል ስርጭቶች ቀጥሎ ባለን ጊዜ በተለያየ መንገድ አብረው ሰራተኛ ሁላችሁም ስለምትሆኑ ስለሆናችሁም ጌታን አመሰግናለሁ። እስቲ ከኔ ጋር የመጨረሻ አንድ ጊዜ ረሆቦት በሉ። እግዚአብሔር አሰፋን፣ አሁን በምድር ላይ እንበዛለን። በጣም ወዳችኋለሁ። ለጌታ ክብር ጭብጨባ እልልታ እንሰጣለን።